እግዚአብሔር አምላካችን እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። ስለሰጠህን ድንቅ የአምልኮ ጊዜ በኢየሱስ ክርስቶስ ስም እናከብርሃለን። ስለተቀበልነውም ጌታ ሆይ የወንጌል አደራ የወንጌል ተልኮ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ትበቃላችሁ ብለህ አንተ እኛን ከሾምክ እኛ ደግሞ በኢየሱስ ክርስቶስ ስም እንታዘዝልሃለን። ጸጋህን በነገር ሁሉ ስለምታበዛለን ተባረክ። እግዚአብሔር አምላክ ሆይ አሁን ደግሞ በመካከላችን ተናገረን፣ ድምጽህን አሰማን። ማንም ጌታ ሆይ በመጣበት አይመለስ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ለእያንዳንዳችን ድምጽህን አሰማን። ካንተ እንጂ ከሰው እንዳንጠብቅ በኢየሱስ ክርስቶስ ስም እርዳን። እግዚአብሔር ሆይ እርዳን። በእውነት ወገኖቼ እስቲ እግዚአብሔር ሆይ በቃል ተናገረኝ ብላችሁ ጸልዩ ወደ እግዚአብሔር። መተን ሳንቀየር መተን ያው ሆነን መውጣት ምን ያደርግልናል? እግዚአብሔር ይናገረን። እግዚአብሔር ድምጹን ያሰማን በኢየሱስ ክርስቶስ ስም። ዛሬ በእውነት ከእግዚአብሔር ጠብቆ የመጣ አይከስርም። ከእግዚአብሔር ጠብቆ የመጣ አንዳች ነገር ይገናኘዋል። ጌታ ስሙ ለዘላለም ብሩክ ይሁን። ለጥቂት ደቂቃ እስቲ እንድትጸልዩ ጋብዛችኋለሁ። ሃሌሉያ። ተናገረኝ ጌታ ሆይ በመጣሁበት አልመለስ በሉት። ሃሌሉያ ሃሌሉያ። ዛሬ እግዚአብሔር ከእናንተ ጋር ከመሆኑ የተነሳ ዛሬ እግዚአብሔር በመካከላችን ከመሆኑ የተነሳ የሚያመልጡ ሰዎች አሉ። ሰምቻለሁ። የእውነት ነው የምላችሁ፣ የሚያመልጡ ሰዎች አሉ። ማምለጥ ይሆንልናል። እየዘመርን እያመለክን ቃሉን እየሰማን ማምለጥ ይሆንልናል። የሚያመልጡ ሰዎች አሉ ብሎኛል ጌታ። አዲስ ምዕራፍ የሚከፈትላቸው ሰዎች አሉ። ሃሌሉያ። ከጌታ የሰማሁትን ነው የምነግራችሁ። ግድ የላችሁም። አሜን ብላችሁ ተቀበሉ። አዲስ ምዕራፍ የሚከፈትላቸው አዲስ መንገድ የሚከፈትላቸው ሰዎች አሉ። ሃሌሉያ። ስለዚህ አዲስ መንገድ አዲስ ምዕራፍ ከሚከፈትልን ሰዎች መካከል አንዱ ያርገን። እግዚአብሔር ያስመልጠናል። የሚያመልጥ ሰው አለ። በኢየሱስም ታመልጣላችሁ። በኢየሱስም ታመልጣላችሁ። ከምን እንደምታመልጡ ባላቅም እግዚአብሔር ከምን እንደሚያስመልጣችሁ ባላቅም ግን የምታመልጡ ሰዎች እንዳላችሁ ጌታ ይናገረኛል። ማምለጥ ይሆናል። አሁን ምናልባት ካላችሁበት ሁኔታ ምናምን ከምንድነው ማመልጠው ብላችሁ ጥያቄ ውስጥ እግዚአብሔር አስቀድሞ ነው የሚመጣውን ነገር የሚነግራችሁ። አስቀድሞ ነው ሊያስመልጣችሁ ሊታደጋችሁ ሲፈልግ እግዚአብሔር አስቀድሞ ይናገራል። ስለዚህ ዛሬ እግዚአብሔር የሚያስመልጣችሁ ሰዎች አላችሁ። አሜን። አዲስ መንገድ የሚከፍትላችሁ አላችሁ። አሜን። አዲስ ምዕራፍ የሚከፈትለት አለ። አሜን። ክብር ለኢየሱስ ይሁን። ጌታ ይባረክ። አንድ ጊዜ ኢየሱስን የመቶ አለቃው መጣና እንደዚህ አለው፣ ቃል ብቻ ተናገር ብላቴናዬም ይፈወሳል አለ። ሃሌሉያ። ቃል በሰው አንደበት ከሆነ ቃል ሆኖ ይቀራል። ቃል በኢየሱስ አንደበት ከሆነ መፈታት ይሆናል። ቃል በኢየሱስ አንደበት ከሆነ አካል ይለብሳል። ስለዚህ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ቃል ይናገረን። ቃል ብቻ ይምጣ። እግዚአብሔር በሚገኝበት ጉባኤ መገኘት ባይዘዌ ትልቅ በረከት ነው። እግዚአብሔር አለ በመካከላችን። እግዚአብሔር ቃሉን ልኮልናል። እግዚአብሔር በመካከላችን አለ። ሃሌሉያ። ነገሬን ጥያቄ በሚመስል መንገድ ጀምራለሁ። እግዚአብሔር ከኛ ጋራ ለምን ይሆናል? እግዚአብሔር ከኛ ጋራ በምን ሁኔታ ይሆናል? እግዚአብሔር ከናንተ ጋራ ሲሆን ምን ሊያደርግ ነው?
እግዚአብሔር ከናንተ ጋራ ያለው እስከ መቼ ነው? ይሄንን ጥያቄ በልባችሁ እንድትይዙ ፈልጋለሁ። ለምንድን ነው እግዚአብሔር ካንተ ጋር ያለው ካንቺ ጋር ያለው? እግዚአብሔር መቼ ነው ወይም እስከ መቼ ነው እግዚአብሔር ከናንተ ጋራ የሚሆነው? እግዚአብሔር ከናንተ ጋራ ካለ ደግሞ ምን ሊያደርግ ነው እግዚአብሔር? ብቻህን ከሆንክ ሰው ብቻ ነህ። ከእግዚአብሔር ጋር ከሆንክ ግን የእግዚአብሔር ልጅ ነህ። ሃሌሉያ! እኛ የእግዚአብሔር ልጆች ነን። ለምን ሲባል እግዚአብሔር ከኛ ጋራ ስላለ። ሃሌሉያ! ይሄ አገልግሎት ሲሰጠኝ በጣም እየጸለይኩ ነበረ። ጌታ ግን መልእክት ሰጥቶኛል። ከጌታ ያልተቀበልነው ነገር ከሰው የሆነ ነገር አይጠቅምም አይደለ? ከጌታ የሰማናት አንድ ወርድ በቂ ነች። አንዷ ነገር በቂ ነች። አንዷ ነገር ዘመንህን ታሻግርሃለች። ስለዚህ ጌታን ይሄንን ጉባኤ ምን ትለዋለህ ብዬ ጌታን ስጠይቀው እንደዚህ ነው ያለኝ። እኔ አለኝ ጌታ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ። ዛሬ ኪዳን ገብቶልናል። አው ቃሉን እናውቀዋለን። ማቴዎስ 28ን ስናነብ ቃሉን እናውቀዋለን፣ ግን ባወቅነው ብቻ አይደለም የምንኖረው። እኔ ዛሬ በዚህ ጉባኤ ለተሰበሰባችሁ እላለሁ እግዚአብሔር ነው በዚህ ስፍራ ዛሬ እንድታመልኩ ያደረጋችሁ። ለመሰላችሁ መልእክት አላችሁ። እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ በያቸው አለኝ። ሃሌሉያ! እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከሁላችን ጋር ነው። ሃሌሉያ! ይሄንን ብቻ ብዬ መልእክቴን ብዘጋ ጨርሻለሁ። ይሄንን ብቻ ብዬ ብወርድ ደርሷቸዋል መልእክቴ። ነገር ግን ያው አብራራዋለሁ። ክብር ለኢየሱስ ይሁን። የመልእክቴ ክፍል ማቴዎስ 28 ማቴዎስ 28 ቁጥር 20 ላይ ያለውን በጌታ ስም አነባለሁ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ። ሃሌሉያ! እኔ አለ ኢየሱስ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ? ከናንተ ጋር ነኝ። አሜን። በዚህ ክፍል ላይ ኢየሱስ ለሐዋርያቶች ተልኮ ሲሰጣቸው፣ ይሄንን ታላቅ ተልኮ ሲሰጣቸው ዝም ብለው ሂዱ፣ ወንጌልን ስበኩ፣ አገልግሉ አላላቸው። እኛ እንኳን ይሄው ዛሬ ያው እንደሚጸለይልን አላወኩኝም ነበረ። ግን ስንሾም ለዚህ አገልግሎት ስንጠራ የሚያስፈልግ ነገር አለ አይደለ? ኢየሱስ ለዚህ አገልግሎት ለዚህ ተልኮ ሲልካቸው፣ ይሄንን ታላቁን ተልኮ ሲልካቸው ምን አላቸው? ይሄን አድርጉ፣ ወንጌልን ስበኩ፣ ለፍጥረታት ወንጌልን ስበኩ። እኔ አላቸው እስከ ዓለም ፍጻሜ ድረስ ከናንተ ጋር እሆናለሁ። ስለዚህ ብቻችሁን አይደላችሁ። ተልኳችሁን የምትወጡት ብቻችሁን አይደለም። ዛሬ የተሰጠንን ተልኮ የምንፈጽመው እንግዲህ ብቻችንን አይደለም ማለት ነው። ብቻችንን አይደለም፣ ከጌታ ጋር ነው። ሰው እንኳን ለእግዚአብሔር ቤት ሹመት ይቅርና ሰው ለሆነ መንግስት ለሚሾመው ሹመት እንኳን ትልቅ ስፍራ አለው አይደለ? ዛሬ ግን ትልቅ ተልእኮ ነው የተሰጠን። ስለዚህ የእግዚአብሔር አብሮነት ሲሆን
ፍሬያማ መሆን ይቻላል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን የተሰጠንን ተልኮ የተሰጠህን አገልግሎት የተሰጠህን ስራ የተሰጠህን ዘመን ለመቀጠል የእግዚአብሔር አብሮነት ያስፈልጋል ማለት ነው። ያለበለዚያ ጅምር ብቻ ሆነ ትቀራለህ ማለት ነው። እግዚአብሔር ጅምር ብቻ ሆኖ ከመቅረት ያድነን። በእውነት የጀመርነውን ከፍጻሜ የሚደርሰው እግዚአብሔር ከኛ ጋር ሲሆን ነው። ክብር ለኢየሱስ ይሁን። ለሁሉ ነገር የጌታ አብሮነት ብቻ በቂ ነው። ጌታ ከኛ ጋር ካለ በቂ ነው። ስለዚህ እግዚአብሔር ለምንድነው ከኛ ጋር የሚሆነው ብለን ስናስብ እግዚአብሔር ከናንተ ጋር የሚሆነው ሊረዳችሁ ነው። እግዚአብሔር ከናንተ ጋር የሚሆነው ሊደግፋችሁ ነው፣ ሊያድናችሁ ነው፣ ሊታደጋችሁ ነው፣ ሊጠብቀን ነው። የነገረንን ሁሉ ሊያደርግልን ነው። ለዚህ ነው አይደለ? የነገርኩህን ነገር እስካደርግልህ ድረስ ምን አልልህም? አልተውህም። እግዚአብሔር የነገረንን ነገር ሁሉ ሊያደርግልን ከኛ ጋር ይኖራል። ሃሌሉያ። ስለዚህ እግዚአብሔር ከናንተ ጋር ያለው ሊረዳችሁ ነው። ስለማትችሉ በራሳችሁ ስለማትችሉ ሰው ብቻ ስለሆናችሁ እግዚአብሔር በመገኘቱ ግን ሊረዳ፣ ሊያድን፣ ሊያጽናና፣ ሊያበረታ እግዚአብሔር ከናንተ ጋር አለ። ባላችሁበት ሁኔታ ሁሉ የእግዚአብሔር እርዳታ ከናንተ ጋር አለ። ሃሌሉያ። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ አለው። ኢሳይያስ 41:10 ላይ አትፍራ። ለምን? እግዚአብሔር አለ በሉ። እግዚአብሔር አለ። አትደንግጥ። ለምን? እግዚአብሔር አለ። አበረታሃለሁ፣ እረዳሃለሁ፣ በጽድቄ ቀኝ ደግፌ እይዝሃለሁ ያለው እግዚአብሔር ነው። ስለዚህ እግዚአብሔር ከናንተ ጋር አለ። የምስራች። በእውነት ሰው እኮ ወፍራም ዘመዱን እንኳን ተደግፎ እኮ ከሌ ያለኝልኝ ይላል። እግዚአብሔር ከናንተ ጋር ነው እኮ ነው እያልኳችሁ ያለሁት። እግዚአብሔር አለውላችሁ ይላል ነው እኮ እያልኳችሁ ያለሁት። ሃሌሉያ። አንዳንድ ጊዜ ሰዎች ባይዘዌ እኔ ማለት የሚችል እግዚአብሔር ብቻ ነው። አለውልህ እኔ ካንተ ጋር ነኝ ማለት የሚችል እግዚአብሔር ብቻ ነው። ሰው ማለት አይችልም። እኔ እዚህ ጋር ሆኜ ልጆቼን ካንተ ጋር ነኝ ካንቺ ጋር ነኝ አልላቸው አይደለሁም። እኔ እዚህ ጋር ነኝ፣ እነሱ እዛ ጋር ናቸው። እኔ ካንተ ጋር ነኝ ማለት የሚችለው ማን ነው? እግዚአብሔር ብቻ ነው። አንዳንድ ጊዜ ሰዎች አለውልህ የሚላቸውን ወፍራም ዘመድ እንትን ይላሉ፣ ይኸውነ ይደገፍበታል። አጎቴ እኮ ይላሉ፣ ባለ ሀብት ነው፣ አጎቴ እኮ ይረዳኛል። በሆነ ነገር ውስጥ ይገቡና ወይ እርዳታ ይፈልጉና ይደውሉለታል። ሄሎ አጎቴ እንደዚህ ያስፈልገኛል። አይሰማም። አይሰማም። ከዛ በኋላ በሁለተኛው ደግመሽ ትደውያለሽ። የደወሉለት ደንበኛ መስመሩን እየተነጋገሩበት ነው ትባላል። በሶስተኛው ስትደውል የደወሉለት ደንበኛ ከአገልግሎት ውጪ ነው። ሰው እንደዚህ ነው። ስለዚህ ወፍራም ዘመድህን አትደገፍ በሉት አጠገባችሁ ያለው። እኔ የሚለው ኢየሱስ ነው። እሱን ተደገፍ። እኔ ብሎ የሚያሻግርህ ኢየሱስ ነው። እኔ ብሎ ከመከራ የሚያወጣ ኢየሱስ ነው። እኔ ብሎ የሚያጽናና ኢየሱስ ነው። እኔ ማለት የሚችል ኢየሱስ ብቻ ነው። እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር እሆናለሁ ያለው ጌታ ነው። ክብር ለኢየሱስ ይሁን። ሰው አይደለም፣ ጌታ ነው የምንደገፈው። ሰውማ ፊቱን ያዞራል።
ስለዚህ አንደኛ ሳሙኤል 2:1 ላይ ዳዊት ልውጣን ብሎ እግዚአብሔርን ይጠይቃል። የእግዚአብሔርን አብሮነት ይጠይቃል። ሙሴም ባይዘው አባቶቻችን እንደዛ ነበር የሚያደርጉት። ልውጣን ከኔ ጋር ትወጣለህን ብለው ይጠይቃሉ አባቶች። እግዚአብሔር ውጣ ሲላቸው ካንተ ጋር ሆናለሁ ሲላቸው ይወጣሉ። አይ አትውጣ ያሸንፈዋል ይመቱሃል ብሎ ደግሞ ይናገራል እግዚአብሔር። ስለዚህ እግዚአብሔር የሚገጥመንን ወይም የኋላውን ነገር ይነግረናል። አብሮ ካልሆነ አልሆንም ነው የሚለው እግዚአብሔር። በሌለበት ስፍራ የለሁም ነው የሚለው እግዚአብሔር። ባለበት ስፍራ መገኘት ይሁንልን። እሱ ብቻ ባለበት ስፍራ መሆን ይሁንልን። በቃ የጌታ ህልውና ባለበት ጌታ ከኛ ጋራ ሃሌሉያ። በየትኛውም ስፍራ በየትኛውም ሁኔታ እግዚአብሔር ብቻ ነው ካንተ ጋራ ካንቺ ጋራ ሊሆን የሚችለው። በየትኛውም ስፍራ ማንም ካንቺ ጋራ ካንተ ጋራ ሊሆን አይችልም። እግዚአብሔር ግን በየትኛውም ስፍራ በየትኛውም አገር በየትኛውም ሁኔታ በየትኛውም ቦታ እግዚአብሔር ካንተ ጋራ አለ። እስቲ እግዚአብሔር በየትኛው ስፍራ ነው ከኛ ጋር የማይኖረው? እኔ አስብ ነበረ የት ጋር ነው አንተ የሌለኸው እለዋለሁ ጌታን። አንዳንዴ መኝታ ቤቴ ስገባ መኝታ ቤቴ ያለ፣ ሳሎኔ ስገባ ሳሎኔ ያለ፣ መንገድ ላይ ስወጣም የት ነው ጌታ የሚለየኝ? አይገርማችሁም? ይሄ ሁሉ ተጠብቀ ስትመጣ በራስህ ይመስላል አይደለም? አይደለም። በእግዚአብሔር ጥበቃ ውስጥ ስላለህ ነው። እግዚአብሔር ስለጠበቀህ ነው። እግዚአብሔር ስለደገፈህ ነው። በምንም አይደለም። በሰላም ተኝተን መነሳታችን እግዚአብሔር ከኛ ጋር ስላለ ነው። በሰላም ወተን መግባታችን እግዚአብሔር ከኛ ጋር ስላለ ነው። እናንተ እዚህ ጋር ሆናችሁ በቤት ልጆቻችሁ ይጠበቃሉ። ቤተሰቦቻችሁ ይጠበቃሉ። ለምን? እግዚአብሔር ስላለ። ከእግዚአብሔር ውጪ ሰው ብቻ ነው። ስለዚህ ዳዊት ልውጣን ብሎ ይጠይቅ ነበረ። ውጣ። መውጣት ሳያስፈልገው ደግሞ አትውጣ ብሎ እግዚአብሔር ይናገረው ነበረ። አንድ ጊዜ አንድ ምሳሌ ልንገራችሁ በቤተሰብ የገጠመንንና እንደ ቤተሰብ ወደ አንድ ስፍራ ለመሄድ ተዘጋጀን። ወደ የሆነ ሀገር ለመሄድ ተዘጋጀንና እኛ ብቻ አይደለንም፣ ልጆቻችን ብቻ አይደሉም፣ የኛ የሆኑ ፋሚሊዎችም አብረው ለመሄድ ተዘጋጀን ማለት ነው። እና ያው ሁሉ ነገር ዝግጅት ምናምን ነገር አደረገን። ከዛ ፕሌን ቲኬት ምናምን ተቆረጠ ነገር እና የሆነ ሰዓት ላይ ስልክ ተደወለልኝ። ባይዘዌ በየትኛውም ስፍራ ልንቀሳቀስ ጌታን መጠየቅ እወዳለሁ። ጌታ ሆይ አለህ? እፈራለሁ ጌታ የሌለበት ስፍራ መሆን። እና ተደወለልኝና ምንም ነገር ስለዚህ ኬዝ የማያውቅ አገልጋይ ነውና ተደወለልኝና እግዚአብሔር ልትሄዱበት ባለው ስፍራ እኔ የለሁም እያለሽ ነው። እኔ የለሁም፣ ብትሄዱ ራሳችሁ ናችሁ የምትሄዱት፣ እኔ የለሁም አለኝ። ጌታ ሆይ እንዴት እንደደነገጥኩኝ! በጣም ነው የደነገጥኩት። ምንድነው ጌታ ሆይ የማደርገው? በራሴ መወሰን አልችልም፣ እኔ ማስቀረት አልችልም መንገዱን። ምክንያቱም የፋሚሊ ጉዳይ ነው። ከኛ አልፎ የማያምኑ ፋሚሊዎችም አብረውን አሉ። ጌታ እንዲህ ያለኝ ብዬ ለማያምኑ ፋሚሊዎች መናገር ይቻላል እንዴ? በጣም እግዚአብሔርን የተዳፈራችሁት ነው የሚመስላቸው። እግዚአብሔር እንደዚህ ያለኝ በጣም የተዳፈራችሁት ነው የሚመስላቸው። ስትጸልዩ እንኳን እና የተዳፈራችሁት ነው የሚመስላቸውና ምን ተብሎ ይነገራል? ከዛ በኋላ ነገሩን ለባለቤቴ ነገርኩት። ጌታ እኮ በዛ ስፍራ የለሁኝም፣ ብትሄዱ ብቻችሁን ናችሁ አለን እኮ ብዬ ነገርኩት። ጌታ ኢየሱስ ይባርከው። ለእግዚአብሔር ድምጽ አንደኛ ነው እሱ። እና እንጸልይ አለኝ። ጸለይንበት። ነገሩ በቃ እንትን እንዲል ሁሉ ነገር አልቋል። ሁሉን ነገር ጨርሰናል። እና ደግሞ እነሱም ናቸው ማዘዝ የሚችሉት እኛ ያው እንደ ልጅ መታዘዝ ነው የምንችለው። ከዛ በኋላ ጌታ ሆይ ልጆቼን ላስበላ አንተ በሌለህበት ሄጄ
አልኩና በጣም እንትን አልኩኝ። ከዛ ከጸለይን በኋላ ስልክ ተደወለና በመካከላችን አብራ ትሄድ የነበረችው አንድተኛዋ ተለቅ ያለችው ሴት ያው ለዛ ለምንሄድበት መንገድ ያው ዋና ነች ለነሱ እና ታማለች፣ በጣም ክሪቲካል ኬዝ ውስጥ ገብታለች እና ሆስፒታል ገባች ተብሎ ተደወለልን። ወይ አለን። ነገሩ ወዲህ ነው። ነገሩ ከጌታ ነው። የሷ በሽታ እሷ ሊገለው ልትሞት አይደለም፣ እኛን ሊያስመልጥ፣ እኛን ሊታደግ ፍቃድ በሌለበት ስፍራ አንተ በሌለህበት ስፍራ መገኘት አንፈልግም ብለን ፍቃዳችንን ስለሰጠን ለጌታ እኛን ሊታደግ የሚገርማችሁ ቀኑ እስከሚያልፍ ድረስ በደንብ አድርጎ ያዛት። ሆስፒታል ገባች። ኦፕሬሽን ሁሉ ተሰርታለች ልበል ሰርጀሪ ምና አይ ዶንት ኖ ብቻ አላስተውስም። እና ከባድ ህመም እንትን አለች፣ ታመመች። ከዛ እኔ ገብቶኛል በቃ ጌታ ሊያስመልጠን ስለሆነ ምንም ነገር እንደማትሆን በደንብ ገብቶኛልና ጌታ ሆይ ተባረክ ነው ያልኩት። አንዳንድ ጊዜ አንዳንዶችን እንትን ብሎ እናንተን ያስመልጣችኋል። ሃሌሉያ። ከዛ በኋላ ቀኑ አለፈ ምናምን በቃ ነገሩ ተተወ የምንሄድበት ጉዳይ። ከዛ በኋላ ከሆስፒታል ወጣች፣ ድና ወጣች አለች በህይወት። ያኔ የእግዚአብሔርን ድምጽ ተላልፈን ሄደን ቢሆን ኖሮ እግዚአብሔር የለሁኝም እያለ እኛ ወደዛ ስፍራ ብንሄድ ኖሮ ዛሬ ላይ የምታዩን በህይወት ምናልባት መኖራችንም ጥያቄ ውስጥ ይሆናል አይደል እንዴ? እግዚአብሔር ኖ ካለ ኖ ነው፣ የለሁም ካለ አትገኙ። የእግዚአብሔር ሕልውና በሌለበት ስፍራ አትገኙ። አቅማችሁን አትጨርሱ። እግዚአብሔር በሌለበት ስፍራ አትገኙ። እና እግዚአብሔር አምላክ እንደዛ አድርጎ አስመለጠን እላችኋለሁ። እና እግዚአብሔር እናንተን ሊያስመልጥ ሲፈልግ ነገሮችን ይነካካል። ጌታ ይባረክ። ዳዊት እንደዚህ ነው ያለው፣ አንተ ከኔ ጋር ነህና ክፉን አልፈራም። ሃሌሉያ። እግዚአብሔር ከኛ ጋር ስለሆነ ክፉ አያስፈራንም። ክፉ እኛ ላይ ስላልተደረገ አይደለም፣ ክፉ ስላላጋጠመን አይደለም። እግዚአብሔር ከኛ ጋር ስላለ ክፉ አያስፈራንም፣ ክፉ አያስደነግጠንም። ሃሌሉያ። ለዚህ ነው በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳትም ውስጥ ባለፍክ ጊዜ አትቃጠልም። ሃሌሉያ። እግዚአብሔር ካንተ ጋር ካለ፣ እግዚአብሔር ከናንተ ጋር ካለ በየትኛውም ሁኔታ ሁኑ አትጠፉ። ሃሌሉያ። የእግዚአብሔር ጥበቃ፣ የእግዚአብሔር አብሮነት አብሮ ስላለ እኔ መከራ የለም እያልኩኝ አይደለም እየሰበኳችሁ ያለሁት። ክርስትና ከመከራ ውጪ ነው እያልኳችሁ አይደለም። አትሰጥሙም፣ አትጠፉም፣ አትቃጠሉም ስል መከራ የለም ክርስትና ላይ አይደለም። እንደውም እንደ ክርስትና መከራ ያለበት ላይፍ የለም። ሁሉ ጊዜ በቻሌንጅ ነው የምናልፈው አይደል እንዴ? ሁሉ ጊዜ በመከራ ውስጥ በደቂቃም በሰኮንድ ሁሉ ጊዜ በመከራ ነው የምናልፈው። ነገር ግን ትኩረታችን መከራው ላይ ሳይሆን ትኩረታችን ጌታ ላይ ስላለ እናልፈዋለን። ሃሌሉያ። ስለዚህ የሚመጣው መከራ፣ አንቺ ላይ የሚመጣው መከራ፣ አንተ ላይ የሚመጣው መከራ ጎርቶህ ሊያልፍ አይደለም። ሊያስተምርህ፣ ሊሰራህ፣ ሊያስተካክልህ፣ ሊያስውብህ፣ ሊቀርጽህ ነው እንጂ ሊያጠፋህ አይደለም። ለዛ አይደለ እንዴ ሲድራቅ ሚሳቅ አብደናጎ በእሳት ውስጥ ምን አሉ? ተጣሉ አይደለ እንዴ? 7 እጥፍ በመነደደበት እሳት ውስጥ ተጣሉ። እኔ በጣም የሚገርመኝ ቃል ነው። በጣም የእውነት እኮ ነው። የእግዚአብሔር ቃል ፊክሽን አይደለም አይደለ እንዴ? የምናነበው የእግዚአብሔር ቃል የእውነት አይደለ እንዴ? እነዚህ ሰዎች በእሳት ውስጥ መጣላቸው የሆነ ታሪክ ነው መልሱልኝ። አይደለም፣ የእውነት ነው። ምሳሌያዊ አነጋገርም አይደለም።
መጽሐፍ ቅዱስ ላይ ምሳሌያዊ አነጋገሮች አሉ። ግን እነዚህ ሰዎች በእሳት ውስጥ መጣል ግን ምሳሌያዊ አነጋገርም አይደለም፣ ሪል የሆነ እሳት ውስጥ ነው የገቡት። የሚገርመው ግን የጸጉራቸውን ሰናፊር እንኳን አላቃጠለውም ይላል። ለምን? እግዚአብሔር ከነሱ ጋር ስለነበረ፣ እግዚአብሔር ከነሱ ጋር ስላለ። ዳንኤልም እንደዚሁ በአንበሶች ጉድጓድ ውስጥ ተጥሎ አንበሳው ሳይበላው ሌሊቱን በሰላም ያደረው እግዚአብሔር ከሱ ጋር ስላለ ነው። ሃሌሉያ። ስለዚህ ወገኖቼ በምንም አይነት መከራ በምንም አይነት ቻሌንጅ ውስጥ ልትሆኑ ትችላላችሁ። እኔ ልንገራችሁ፣ እንደ ሲድራቅ እንደ ሚሳቅ እንደ አብደናጎ በእሳት ውስጥ አልተጣላችሁም። እንደ ዳንኤል በአንበሳ ጉድጓድ አልተጣላችሁም። በምንም አይነት መከራ ውስጥ ቢሆን መከራው ከላያችሁ ያልፋል እንጂ እናንተን አይጎዳም፣ አይነካችሁም፣ አይጎዳችሁም። ሃሌሉያ። እግዚአብሔር ይጋርዳል፣ እግዚአብሔር ይከለክላል፣ የእሳቱን ኃይል ያጠፋል። ሃሌሉያ። ትኩረታችን እግዚአብሔር ላይ ብቻ ይሁን። ሌላው እግዚአብሔር ከናንተ ጋራ ሲሆን ሞገስ ይሆንላችኋል። ለዚህ ነው እግዚአብሔር ከዮሴፍ ጋራ ነበረ፣ በስራውም የተከናወነለት ነበረ ይላል። ሃሌሉያ። እግዚአብሔር ከናንተ ጋር ሲሆን ሞገስ ይሆንላችኋል። እኔ አሁን እግዚአብሔር ከናንተ ጋር ሲሆን የሚሆነውን ነገር እያብራራሁላችሁ ነው እንጂ ጀስት እግዚአብሔር ከነሱ ጋር ነው ነኝ ያለሁት ብሎኛል። እግዚአብሔር ከናንተ ጋር ነኝ ያለሁት ብሎኛል። ሃሌሉያ። ስለዚህ የሚሆነውን ነገር ነው እየነገርኳችሁ ያለሁት። ክብር ለኢየሱስ ይሁን። ሞገስ ይሆንላችኋል። እግዚአብሔር ከናንተ ጋር ሲሆን ሞገስ ይሆንላችኋል። ኢያሱ አንድ ላይ እንደዚህ አለው፣ በሕይወትህ ዕድሜ ሁሉ ማንም ከሙሴ ጋር እንደነበርኩ አንተ ጋር። ሃሌሉያ። ስለዚህ እግዚአብሔር ካንተ ጋራ ካንቺ ጋራ ስላለ የሚቋቋምህ የለም። በሕይወታችሁ ዕድሜ ሁሉ የትኛውም ቻሌንጅ የትኛውም ነገር ሊመጣ ይችላል፣ ነገር ግን የሚቋቋማችሁ የለም። የሚቋቋመኝ የለም በሉ እስቲ። የለማ ጌታ ነው ያላችሁ። የሚቋቋማችሁ የለም። እግዚአብሔር ከናንተ ጋር ሲሆን ሞገስ ይሆንላችኋል። ኢያሱን ህዝቡ ምንድነው ያሉት? በሁሉ ለሙሴ እንደታዘዝን ለሙሴ እንደተገዛን ለአንተም ደግሞ እንገዛለን እንታዘዛለን ብቻ አሉት። እግዚአብሔር አምላክ ካንተ ጋር ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። በቃ የሰጡት እንትን ይሄንን ነው። ብቻ አምላክ እግዚአብሔር ካንተ ጋር ይሁን፣ በሁሉ ለሙሴ እንደታዘዝን ለአንተም ደግሞ እንታዘዛለን አሉት። እግዚአብሔር የተመሰገነ ይሁን። ስለዚህ ሰዎች የሚገዙልህ፣ ሰዎች የሚታዘዙልህ፣ ሰዎች እንዲወዱህ የሚያደርግህ፣ ሰዎች ያለ አንተ እኮ የሚሉህ እግዚአብሔር ካንተ ጋር ሲሆን ነው። ውይ ያላንቺ እኮ አይደምቅም ይባላል። ውይ አንቺ እንደው ሁኝልን፣ አንቺ ተናገሪ፣ አንተ ተናገር እስቲ እንደው በቃ ካፍህ የወጣውን ነገር ራሱ እንናፍቃለን ትባላለህ። ምን ሲሆን? እግዚአብሔር ካንተ ጋር ስላለ። ሃሌሉያ። ስለዚህ እግዚአብሔር ሞገስ ይሆናል። ብቻ አምላክህ እግዚአብሔር ካንተ ጋር ይሁን። የሰጡት ጋራንቲ ይሄንን ነው። በቃ እግዚአብሔር ካንተ ጋር ይሁን እንጂ በሁሉ ነገር እንታዘዝሃለን፣ በሁሉ ነገር እንገዛልሃለን። ሃሌሉያ። ተፈላጊ ትሆናለህ። ሃሌሉያ። አንዳንድ ጊዜ መሰልቸት አለ አይደለ? እግዚአብሔር ግን ካንተ ጋር ከሆነ አትሰለችም። አልሰለችም በሉ። እግዚአብሔር ከናንተ ጋር ነኝ ስላላችሁ አልሰለችም ብሉ። ግዴላችሁም በሉት። አትሰለችም። እግዚአብሔር ከናንተ ጋር ስላለ አትሰለችም። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ከኛ ጋራ እንዳለ ደግሞ እኛም ደግሞ ከእግዚአብሔር ጋራ ልንሆን ይገባል። ከእግዚአብሔር ጋራ እግዚአብሔር እኛ ጋር መሆኑ ብቻ አይደለም፣ እኛም ከእግዚአብሔር ጋራ ልንሆን ይገባል። እኛ ከእግዚአብሔር ጋራ የምንሆነው
በልብም በነፍስም በመንፈስም በጸሎትም በቃሉም በሁሉ ነገር ከእግዚአብሔር ጋር እየተጋን ከእግዚአብሔር ጋር ልንሆን ይገባል። ያለበለዛ እግዚአብሔር ከኔ ጋር ይሁን ብቻ በቂ አይደለም። አንድ ምሳሌ አንዲት ስትናገር ሰምቻለሁና አንድ የጸሎት ግሩፕ አለ አለችና አንድ ከቤ የሚባል ወንድም አለ አለችና በጣም ትጉ ነው ጉባኤው ማነው የጸሎት ህብረቱ ላይና በጣም ይተጋል፣ በጣም ይጸልያል፣ በጣም ያገለግላል፣ በጣም በቃ ነው ሁሉም ይሉበታል። እና አንድ ሰሞን ከቤ ጠፋና ጌታ ሆይ ከቤ ምን ሆኖ ነው? ጌታ ሆይ በቃ መጸለይ ጀመሩ። የእውነት ታሪክ ነው የምነግራችሁ። ጌታ ሆይ ምንድነው እያሉ እየጸለዩ ከመካከላቸው አንድ ነብይ ተነሳና ከቤን እኔም ካየሁት ቆይቻለሁ አለ ጌታ። ከእግዚአብሔር ፊት አትጥፉ፣ ከእግዚአብሔር ፊት አንጥፋ። ስለዚህ ከቤ ከእግዚአብሔር ጋር የነበረውን ነገር ምን አድርጎ ነበረ? አቁሞ ነበር ማለት ነው። ስለዚህ እግዚአብሔር የቱ ጋር ያገኘው? እግዚአብሔር እኮ የሚያገኘን እኮ መሰዊያችን ላይ ነው። እግዚአብሔር እኮ የሚያገኘን እኮ በቃሉ ነው አይደለ እንዴ? ያለበለዚያ ከሌሎች በምን እንለያለን? በምንድን ነው የምንለየው? መሰዊያችን ላይ ካልሆንን፣ የእግዚአብሔርን ቃል ካልበላን፣ ከእግዚአብሔር ጋር ህብረት ካላደረግን፣ መንፈሳችንን ከጌታ ጋር ካላደረግን የት ጋር መጥቶ ያገኘን? ስለዚህ እግዚአብሔር ከኛ ጋር እንደሆነ ሁሉ እኛም ከእግዚአብሔር ጋር መሆን ይጠበቅብናል። ስለዚህ እግዚአብሔር ያለን ነገር ምንድነው? እኔ እስከ ዓለም ፍጻሜ ድረስ እግዚአብሔር አስጀምሮ በጅምር አይተውህም። አስጀምሮ በጅምር አይተውሽም። እኔ እስከ ዓለም ፍጻሜ ድረስ ካንተ ጋራ ሆናለሁ፣ ካንቺ ጋራ ሆናለሁ ያለው ጌታ ነው። ስለዚህ ይሄ ቃል እኔ ለዛሬ አይደለም፣ ይሄ ቃል ለዘመናችሁ ሁሉ ነው። በቃ ለዘመናችን ሁሉ። ለምን ሲባል እስከ ዓለም ፍጻሜ ወደ ጌታ እስከምትሄድ ወይ ጌታ እስኪመጣ ድረስ እግዚአብሔር ካንተ ጋር ነው ማለት ነው። መቼም ላይተወን እግዚአብሔር ኪዳን ገብቶልናል። ስለዚህ እግዚአብሔር ከኛ ጋር ነው። ላይተወን ከኛ ጋር ነው። ላይጥለን ከኛ ጋር ነው። ሊረዳን ከኛ ጋር ነው። ሊደግፈን ከኛ ጋር ነው። ሊያጽናናን ከኛ ጋር ነው። ሃሌሉያ! እግዚአብሔር ከኛ ጋር አለ። እግዚአብሔር ከኔ ጋር ነው በሉ እስቲ። በቃ እግዚአብሔር ከኛ ጋር ነው። የጌታ ስም የተባረከ ይሁን።